ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ12ኛ ክፍል ባዮሎጂ ትምህርት ላይ ምዕራፍ 5 ስለ ሰውነት ስርዓት ላይ እንደዛውም የፈተና ጥያቄዎች ከነ መልሳቸውና ከነ ማብራሪያ ጭምር ቲዩቶሪያል ፓርት 13 የ13ኛ ቲዩቶሪያል በአማርኛ እዬ ቀርባለሁ። So our tutorial is on new curriculum, biology grade 12, unit 5, human body system, plus exam question with answer and also with explanation, tutorial part 13 in Amharic. So don't forget ይህንን ቪዲዮ የምታዩበት ጊዜ ይህንን ቪዲዮ ላይክ ማድረግ እንደዛውም አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። ምክንያቱም ይህንን ቪዲዮ ላይክ አደረጋችሁ እንደዛውም አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ከሆናችሁ እኔ የሚለቁት ነገር ሁሉም ቶሎ እናንተ ጋር ስለሚደርስ ስለዚህ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። እንደዛውም ይሄንን ቪዲዮ የሚታዩበት ጊዜ VPN ወይ ደግሞ ሳይፎን ተጠቅማችሁ የሚታዩ ከሆነ ጥሩ ኳሊቲ ያለውና እንደዛውም ጥርት ብሎ የሚታይ ቪዲዮ ስለምታገኙ እንደዛውም ኢንተርኔታችሁ ስፒድ ስለሚጨምር VPN ወይ ደግሞ ሳይፎን ተጠቅማችሁ ማቱ እንዳትረሱ። So let us start our tutorial on biology grade 12 unit 5 human body system plus exam question with answer and also with explanation, tutorial part 13 in Amharic. So let us start. Unit 5 is human body system. ምዕራፍ 5 ስለ ሰውነት ስርዓት ነው። ዛሬ የምናየው ቱቶሪያል ፓርት 13 በ13ኛ ቱቶሪያል ፓርት ላይ የምናየው ኢንተርናል ስትራክቸር ኦፍ ዘ አይ የአይናችን ውስጣዊ ስትራክቸሮችን እናያለን ማለት ነው። ሶ ባለፈው እንደምናስታውሰው ቱቶሪያል ፓርት 12 ላይ ኤክስተርናል ላየር ኦፍ ኢንተርናል ስትራክቸር ኦፍ ዘ አይ አይተን ነበር ማለት ነው። የአይናችን ውስጣዊ ስትራክቸር ኤክስተርናል ላየር ስክሌሪያ እና ኮርኒያን የሚያጠቃልል አይተን ነበር ማለት ነው። ዛሬ የምናየው ሚድል ላየር ኢነር ላየር ኦፍ ዘ ኢንተርናል ስትራክቸር ኦፍ ዘ አይ የአይናችን ውስጣዊ ስትራክቸር ሚድል እና ኢነር ላየርን እናያለን ማለት ነው። እንደ ኦልሶ ቻምበርስ ኦፍ ዘ አይ የአይናችን ቻምበሮች የሚባሉ በፍሉድ የተሞሉትን እናያለን ማለት ነው። እንደ ኦልሶ ኤግዛም ኩዌስችን ዊዝ አንሰር ኤንድ ኦልሶ ዊዝ ኤክስፕላኔሽን እንደዛውም ከዚህ ከሚድል ላየር ከኢነር ላየር እና ከቻምበር ኦፍ አይን የወጡ ጥያቄዎች ከነመልሳቸውና ከነማብራሪያ የምናየው ይሆናል ማለት ነው። So at end of this section you will be able to explain internal structure of the eye. ስለዚህ ይሄን ቲዩቶሪያል ከተማራችሁ በኋላ አንደኛው internal structure of the eye ምን እንዳለው ትገልጻላችሁ and also define external layer እንደዛውም external layer ምን include ማድረግና ምን እንደሆነ ትገልጻላችሁ and also explain or describe middle layer and also explain inner layer እንደዛውም መሐለኛ ላይ ያለው ላየርና ውስጣዊ ያለው ላየር ምን እንዳሉ ትገልጻላችሁ and also give detail chamber of the eye እንደዛውም የአይናችን ቻምበር በጥልቅ ትገልጻላችሁ and also give answer for the question እንደዛውም ከሚድል ላየር ከኢነር እና ከቻምበር ኦፍ አይ የወጣጡ ጥያቄዎች ፓውዝ በማድረግ መጨረሻ ላይ የሚሰሩትን ጥያቄ ፓውዝ በማድረግ በራሳችሁ መልስ ከመኮራችሁ በኋላ የኔ መልስ ታላችሁ ማለት ነው። so let us see one by one. When we start with middle layer of the eye, middle layer consists of iris, pupil, lens and choroid. አይናችን ውስጣዊ ስትራክቸር ሚድል ላየር የምንለው መሐለኛ ደረብ የሚባለው አንደኛ ኢሪስ የሚባል ነው። እሱ ኢንክሉድ የሚያደርገው ኢሪስ ማለት የመጠነ ብርሃን የሚባለው ማለት ነው። ሌላ ፑፕል የምንለው ብሌናችን የአይናችን ብሌን ሚድል ላየር ላይ ትገኛለች። ሌንስና እንደዛውም ኮሮይድ የሚባሉ ሚድል ላየር ውስጥ የሚገኙ ናቸው ማለት ነው። እስቲ አንድ በአንድ እናያቸው። iris is the pigmented colored portion of the eye visible externally ይሄ መጠነ ብርሃን የምንለው ኢሪስ ፒግሜንትድ ከለር ያለውና ከለር ፖርሽን የሆነውና በውጭ የምናየው ነው ማለት ነው። ይሄ አይናችን ብለን ጥቁሯ ውስጥ የምትገኝ መሃል ላይ የምትገኝ ኢሪስ ወይ መጠነ ብርሃን የሚባለው ውስጥ ነች ማለት ነው።
its main function is to control diameter of the pupil according to the light source ስለዚህ ዋናው የመጠነ ብርሃን ወይ ደግሞ የኢሪስ ስራው ምንድነው ብለን ስናይ የአይናችን ብለን በማስፋት ወይ ደግሞ ኮንትሮል ያደርጋል ማለት ነው ብርሃን በብዛት ካለ ኮንትራክት በማድረግ የአይናችን ብለን ትንሽ እንድትሆን ያደርጋል እንደዚሁም ብርሃን መጠን በጣም ትንሽ የሚሆን ከሆነ የአይናችን ብለን እንድትሰፋ በማድረግ እሱም ስለዚህ ይሄንን ለማቆጣጠር የብርሃን ምንጭ ላይ ዲፔንድ በመሆን የአይናችን ብለን ይቆጣጠራል ማለት ነው The second one is pupil it is the small aperture located in the center of iris ስለዚህ የአይናችን ብለን የምትገኘው የአይነ የመጠነ ብርሃን የሚባለው ኢሪስ መሃል ላይ ነው የምትገኘው ማለት ነው it allows light to enter and focus on retina የፑፕል የአይናችን ብለን ስራው ምንድነው ብለን ስናይ ብርሃን ወደ አይናችን እንዲገባና ራቲና ላይ እንዲያርፍ ያደርጋል ማለት ነው ሌላ ሶስተኛው ሚድል ላየር ላይ የሚገኘው ሌንስ ነው ሌንስ is a biconcave transparent a vascular encapsulated structure located posterior to the iris የአይናችን ሌንስ biconvex ሌንስ ስትሆን ትራንስፓረንት ብርሃን የምታሳልፍና vascular ነች ማለት የደም ቱቦ የላትም ማለት ነው ኢንካፕሱሌትድ በስትራክቸር የተሸፈነችና ከኢሪስ ጀርባ ላይ የምትገኝ ነች ማለት ነው There is suspensory ligament attached to ciliary muscle support position of lens. ይሄ suspensory ligament የሚባሉ ሌንሳችን ከሲለሪ መስልስ ጋራ አታች በማድረግ ከቦታ እንዳትንቀሳቀስ ይጠብቃሉ ማለት ነው ወይ ይደግፋሉ Suspensory ligament is elastic like structure that suspend the lens and pull it into shape for focusing distant object onto retina Suspensory ligament የምንለው elastic structure ሲሆን እሱም ሌንሳችን ሲለሪ መስልስ ጋራ አታች በማድረግ ሌንሳችን ዲስታንስ ኦብጀክት ላይ የምናየው ነገሮች ራቲና ላይ ኢሜጃቸው እንድነሳ ያደርጋል ማለት ነው Ciliary muscles are eye muscles that automatically contract or relax the shape of lens of eye to help focus light on the retina. ይሄም ciliary muscles የምንላቸው የአይናችን muscles ሲሆኑ እነሱም automatically contract ወይ ደግሞ relax በማድረግ የሌንስ ሼፕ እንዲቀየር በማድረግ ላይት ራቲና ላይ እንዲያርፍ ያደርጋሉ ማለት ነው The lens function to refract or bend light rays onto retina ስለዚህ የአይናችን ሌንስ ስራው ምንድነው ብርሃን ራቲና ላይ እንዲያርፍ ማድረግ ነው ማለት ነው Adjustment must be made in refractions depending on the distance of the object being viewed ስለዚህ adjustment የሚከናወነው ሪፍራክሽን ላይ ዲፔንድ በመሆን የምናየው ነገር ዲስታንስ ምን ያህል ርቀት እንዳለው ላይ ዲፔንድ በመሆን ሪፍራክሽን ይከናወናል ማለት ነው So the shape of lens change it become pledges to focus on close object or near vision and also to become flattened to focus on far object or distance vision ስለዚህ የአይናችን ሌንስ ሼፕ የምትቀያየረው ብሌጅስ የምትሆነው ቅርብ ያለው ነገር የምናይበት ጊዜ አይናችን ሌንስ ብሌጅ ትሆናለች ማለት ነው ወይ ደግሞ ኮንትራክት ሆናለች ፍላት የምትሆንበት ጊዜ በጣም ርቀት ላይ ያለው ነገር የምናይበት ጊዜ ሌንሳችን ፍላትንስ ትሆንና ነገሮችን እናያለን ማለት ነው So the refractive ability of the lens can be changed by change in the shape of lens is controlled by ciliary body ስለዚህ የአይናችን ሌንስ ሪፍራክቲቭ የሚሆንበት አቢሊቲ የሚቀያየሩ ወይ የአይናችን ሌንስ የሚቀያየር ኮንትሮል የሚያደርገው ሲለሪ ቦዲ ወይ መስሎች ናቸው ማለት ነው ዛዘር is choroid እና እሱም ሚድል ላየር ላይ የሚገኝ ነው it is the middle layer
that contains vascularity necessary to provide nourishment to the inner part of the eye and prevent light from reflecting internally. ቾሮይድ የምንለው ሚድል ላየር ላይ የሚገኝና የደም ቱቦች ያለው ነው። ደም ቱቦች ኢነር ፓርት ኦፍ ዘ አይ የሚመግቡ ምግቦችን ይዘው የሚሄዱና እንደዛውም አይናችን ውስጥ ብርሃን እንዳይጸባረቅ ሪፍሌክት እንዳይሆን ይከለክላሉ ማለት ነው። anteriorly it is continuous with ciliary body and the iris። ስለዚህ በውጭ በኩል ቾሮይድ ከሲለሪ ቦዲ ጋራ ኮንቲኒየስ የሆነ ሲሆን እና ከኢሪስ ጋራ የተገናኘ ነው ማለት ነው። once the light has traveled through the cornea it has to pass through the pupil in the center of iris። ስለዚህ አንድ ጊዜ ብርሃን በኮርኒያ ወደ አይናችን የሚገባበት ጊዜ ከዛ ቀጥታ በአይናችን ብሌን ሴንተር ኢሪስ ውስጥ መሃል ላይ የምትገኝ ማለፍ አለበት ማለት ነው። The iris is made up of two muscles. Two types of muscles. They are circular and radial that contract or relax to control the size of pupil and to control the amount of light reaching the retina. ስለዚህ ብርሃን መጠን የምንለው ኢሪስ ከሁለት ማስሎች ነው የተሰራው። እነሱም ሳርኩላር እና ራዲያል ናቸው። እነሱም ኮንትራክት ላይ ሪላክስ በማድረግ የብሌናችን ሳይዝ ኮንትሮል ያደርጋሉ። እንደዛውም ወደ አይን የሚገባ ራትና ላይ የሚያርፈው ብርሃን መጠን ኮንትሮል ያደርጋሉ ማለት ነው። circular muscles run around the iris whereas radial muscles run across the iris like spoke of the bicycle wheel። ይሄ circular muscles የምንለው ኢሪስ አካባቢ ዙሪያ የሚዞር ዙሮ የሚጠብቅ ሲሆን ራዲያል መስል ደግሞ ኢሪስ መሃል ላይ በማገኘት እንደ ባይስክል ዊል በማሽከረከር የብርሃን መጠን that there is contraction and relaxation of pupil። ሌላ የአይናችን ብሌን ማስፋትና ማጠር ነው ወይ ደግሞ ማጠበብ ነው። when the light is relatively dim ብርሃን መጠን በጣም በቀነሰበት ወደ ጨለማ እየመጣበት ጊዜ ላይ the radial muscle contract and circular muscles relax። ስለዚህ ብርሃን መጠን በጣም በአነሰ ቁጥር ራዲያል መስል ኮንትራክት ይሆንና circular muscles relaxed ይሆናል ማለት ነው። the pupil is pulled open wide it is dilated። ስለዚህ ብርሃን መጠን በጣም በቀነሰ ቁጥር ላውላይት ላይ ያለን ጨለማ እየመጣበት ጊዜ ላይ አይናችን ብሌን ጥቁሯ ትሰፋለች ማለት ነው። ዲላይትድ ትሆናለች። ስለዚህ በዚህ ጊዜ ራዲያል መስሎች ኮንትራክት ሆነና circular muscle relaxed ይሆናሉ ማለት ነው። when the pupil is dilated lot of light can get into the eye that enable to see even in relatively low light condition። ስለዚህ በዚህ ጊዜ አይናችን ብሌን በሚተሰፋበት ጊዜ ብዙ ላይት ወደ አይን ይገባና ኢቭን ጨለማ ውስጥ ነገሮችን እንድናይ ያስችሉናል ማለት ነው። in bright light the circular muscles contract and the radial muscles relax። እንደዚህ ብርሃን ላይት በጣም ብርሃን ባለበት ጊዜ circular muscles contract እና radial muscles ደግሞ ተቃራኒ ነው ሪላክስ ይሆናሉ ማለት ነው። በዚህ ጊዜ አይናችን ብለን በጣም ትንሽ ትሆናለች ማለት ነው። so which makes pupil very small it contract። ስለዚህ በዚህ ጊዜ አይናችን ብለን በጣም ትንሽ ትሆናለች ማለት ነው። ለምን ብዙ ብርሃን ወደ አይናችን እንዳይገባ ለማከልከል ማለት ነው። contraction of the pupil reduce the amount of light that goes into retina so that the light sensitive cells are not damaged by too much bright light። ስለዚህ በዚህ ጊዜ አይናችን ብለን የምታጥርበት ትንሽ የምትሆንበት ጊዜ ብዙ ብርሃን ወደ አይናችን አይገባም ወይ ራትና ላይ አያርፍም። ስለዚህ ላይት ሴንሲቲቭ የሆኑ ሴሎች ዳሜጅድ አይሆኑም ወይ አይጎዱም ማለት ነው። ስለዚህ በጣም ከፍተኛ ብርሃን ወደ አይናችን አይገባም ማለት ነው። ስለዚህ ቀን በጣም ብርሃን በሚሰፋበት ጊዜ በሚበዛበት ጊዜ አይናችን ብለን ትንሽ ትሆናለች። ማታ አይናችን ብለን ትሰፋለች ማለት ነው። ምክንያቱም ማታ የምትሰፋበት ብዙ ላይት በማግኘት ላይ ጨለማ ውስጥ እንድናይ ለማድረግ ነው። ቀን አይናችን ብለን ትንሽ የምትሆንበት ብዙ
ብርሃን ወደ አይናችን ገብቶ ላይት ሴንሲቲቭ የሆኑ ሴሎች እንዳይጎዱ ለማድረግ ነው ማለት ነው። the third one is inner layer ሶስተኛው የኢንተርናል ስትራክቸር ኢነር ላየር የሚባል ነው። ኢነር ላየር consists retina optic disc blind spot and fovea centralis ይሄ ኢነር ላየር የሚባለው የአይናችን ስትራክቸር ራቲና ኦፕቲክ ዲስክ ብላይንድ ስፖት እና ፎቪያ ሴንትራሊስ ኮንትሮል ኢንክሉድ የሚያደርግ ነው ማለት ነው። ራቲና is the innermost layer extends only to ciliary body anteriorly ራቲና በውስጥ የሚገኝ ስትራክቸር ሲሆን እሱም ወደ ሲለሪ ቦዲ anteriorly extend ሆኖ የሚገኝ ነው ማለት ነው። it receive visual stimuli and send it to the brain ራቲና ስራ ምንድነው? visual stimuli በማቀበል ወደ አእምሮ ማላክ ነው። it consists numerous layer of nerve cells including cells known as rod cell and cone cells ነርቭ ሴሎችን በውስጥ የያዘ ነው ማለት ነው ራቲና እነሱም ሮድ ሴል እና ኮን ሴል የሚባሉ ናቸው ማለት ነው። this specialized nerve cell are referred to as photoreceptors because they are sensitive to light or responsive to light እነኚህ ኮንሴል እና ወይ ሮድ እና ኮንሴል የሚባሉ ነርቭ ሴሎች ላይት ሴንሲቲቭ ናቸው ወይ ፎቶ ሪሴፕተር ይባላሉ ምክንያቱም ላይት ሴንሲቲቭ ስለሆኑ ማለት ነው። ሮድ ሴልስ እና ሮድ ሴልስ function in dim light and are highly sensitive to light ይሄ ሮድ ሴል የሚባሉ የሚሰሩት በጣም ብርሃን በሌለበት ጊዜ ዲም ላይት ላይ ይሰራሉ ስለዚህ highly sensitive to light ናቸው ማለት ነው። እንደዚሁም they regulate black and white vision እነሱ የሚያሳዩት vision black እና white vision ብቻ ነው ማለት ነው። ኮንሴሎችን ስናይ they are function in bright and sensitive to color ይሄ ኮንሴል የሚባሉት የሚሰሩት ብራይት ላይት ላይ ብርሃን በደንብ ባለበት ጊዜ ሲሆን እነሱ ለከለር ሴንሲቲቭ ናቸው ከለሮችን ለይተን እንድናይ የሚያስችሉ ናቸው ማለት ነው። አሁን እዚህ ላይ የኮንሴል ኮንና ሮድ ሴልን ስናይ ከላይ ኤ ምን ሪፕሬዘንት ያደርጋል ቢሲዲ ብለን ስናይ ኤ ሪፕሬዘንት የሚያደርገው ላይት ሴንሲቲቭ ፒግመንቶችን ያሳያል። ቢ የሚያሳየው እዚህ መሃል ላይ ያለችው ነገሮች ማይቶኮንድሪያ ዛት ሰፕላይ ኢነርጂን ለነኚህ ሴሎች የሚያቀርቡ ማይቶኮንድሪያ ነው ማለት ነው። ሲ የሚያሳየው እዚህ በፒንክ ከለር የተቀባው ኒኩለስ ነው ማለት ነው። ኒኩለስ የነሱን አክቲቪቲ የሚቆጣጠር ነው ማለት ነው። ዲ የሚያሳየው ደንድሬት ሳይናፕስ ዊዝ ኦፕቲክ ነርቭ ከኦፕቲክ ነርቭ ጋር የተያዙት ደንድሬት ሳይናፕስ የሚያሳይ ነው ማለት ነው። ሶ ሮድ እና ኮንሴል ኢን ሁማን አይ ራቲና ውስጥ የሚገኙ ይሄን ይመስላሉ ማለት ነው። እነኚህ ስትራክቸር በውስጣቸው የያዙ ናቸው ማለት ነው። the other is optic disc. Optic disc is a cream colored circular area located on the retina toward the medial and the nasal side of the eye. ይሄ ኦፕቲክ ዲስክ የምንለው ክሬም ከለርድ ያለው ሲሆን እሱም ሰርኩላር ኤሪያ ሎኬትድ ከራቲና ላይ የሚገኝ toward medial እና nasal side of the eye ላይ የሚገኝ ስትራክቸር ነው ማለት ነው። ክሬም ከለርድ ነው ሰርኩላር ነገር ነች ማለት ነው። ኦፕቲክ ዲስክ ነው የምትባለው ማለት ነው። it is area where optic nerve enters the eye. ኦፕቲክ ነርቮች ወደ አይን የሚገቡበት ቦታ ነው ማለት ነው። ኦፕቲክ ዲስክ ኦፕቲክ ነርቮች ወደ አይን የሚገቡበት ቦታ ነው ማለት ነው። when image is produced or retina the light sensitive cell are stimulated. ብርሃን ወደ ራቲና ላይ ኢሜጅ ራቲና ላይ የምትነሳበት ጊዜ ላይት ሴንሲቲቮች ይነሳሳሉ ሲሙሌትድ ይሆናሉ። they send impulse to the brain via sensory neuron in the optic nerve. ስለዚህ በዚህ ጊዜ ብርሃን ወደ አእምሮ ለማላክ ላይት ሴንሲቲቭ ሲሙሌትድ የሚሆኑበት ጊዜ ሴንሰሪ ኒውሮኖች በኦፕቲክ ነርቭ አማካኝነት ነርቭ ኢምፐልሱን ራቲና ላይ የተነሳው ነገር ወደ አእምሮ ይልካሉ ማለት ነው። when brain receives this message it interprets the information and enables the person to see what we said. በዚህ ጊዜ
አእምሮ የተቀበለው ሜሴጅ ኢንተርፕሬት በማድረግ ኢንፎርሜሽኑን ኢንተርፕሬት በማድረግ ሰዎቹ ነገሮቹን የሚያዩትን ነገር እንዲያውቁ ወይም ደግሞ እንዲያዩ ያደርጋል ማለት ነው። So the other is blind spot. At the point where optic nerve leaves the eye, there is no retina, but there is blind spot. እነዚህ ኦፕቲክ ነርቮች ከአይን የሚወጡበት ቦታ ላይ ራትና የሌለበት ቦታ አለ። ራትና የለም ማለት ነው። በዛ ራትና የሌለበት ቦታ ብላይንድ ስፖት ይባላል ማለት ነው። So at blind spot no photoreceptors means it is blind spot. ስለዚህ at blind spot photoreceptor ወይ ደግሞ light sensitive የምንላቸው ሴሎች የሉም ማለት ነው። The other is fovea centralis. Fovea centralis is known as radial depression or known as fovea centralis. ስለዚህ fovea centralis የምንለው retinal depression ተብሎ ይታወቃል ማለት ነው። Is located adjacent to optic disc or blind spot in temporal section of the fundus, so it is located near the optic disc. ስለዚህ ኦፕቲክ ዲስክ ጎን ላይ የሚገኝ ፎቪያ ሴንትራሊስ ነው። ስለዚህ temporal section of the fundus ተብሎ ይታወቃል። ስለዚህ near optic disc ይገኛል ማለት ነው። This area is surrounded by the macula which appear darker than the rest of fundus. እቺ ኤሪያ ፎቪያ ሴንትራሊስ የምንለው በማኩላ የተከበበች ስትሆን ከሌሎች ፋንዳስ ጋር ስናይ ሞር ጥቁር ነች ወይ ዳርከር ነች ማለት ነው። ሶ ፎቪያ ሴንትራሊስ ሰራውንድድ ባይ ማኩላ። ስለዚህ ፎቪያ ሴንትራሊስ በማኩላ በሚባል ስትራክቸር ተከብባ የምትገኝ ነው ማለት ነው። ፎቪያ ሴንትራሊስ and the macular area are highly concentrated with cones and form area for highest vision resolution and color vision. ፎቪያ ሴንትራሊስ የሚባሉና ማኩላር ኤሪያ ኮንሴሎች በብዛት የሚገኙ ቦታ ነው ማለት ነው። ስለዚህ እቺ ኤሪያ ላይ ሞር ቪዥዋል ሪዞሉሽን ጥርት ብሎ የሚታይ ኢሜጅ የሚታይበትና ከለር ቪዥን ብዙ በደንብ የሚታይበት ቦታ ነው ማለት ነው። So they are highest concentration of cones means sharpest vision and the best colored precipitation. ስለዚህ ፎቪያ ሴንትራሊስ በብዛት ኮንሴሎች የሚገኙበትና ስለዚህ ጥርት ብሎ የሚታይ ነገር ከለሮችን በደንብ ተለይቶ የሚታይበት ቦታ ነው ማለት ነው። The other is chamber of the eye. ሌላ የአይናችን ቻምበሮች ናቸው። The eyeball contains several chambers that serve to maintain structure of the eyeball or the eye, protect against injury and transmit light rays. አይናችን ብዙ ቻምበር አላት። እነኚህ ቻምበሮች ስራው ምንድነው ብለን ስናይ አንደኛ አይናችን ስትራክቸር ይጠብቃሉ። አይናችን ከአደጋ ከሚያደርሱበት ይጠብቃሉ። እንደዚሁም ከብርሃን መብረቅ አይናችን እንዳትጎዳና ብርሃን ሬይዝ ወይ መብረቅ ያስተላልፋሉ ትራንስሚት ያደርጋሉ ማለት ነው። አይ ኮንቴንስ 3 ታይፕስ ኦፍ ቻምበር። ስለዚህ በአጠቃላይ አይናችን በሶስት ቻምበር አላት። እነሱም አንቲሪየር ቻምበር፣ ፖስተሪየር ቻምበር እና ቪተሪየስ ቻምበር ይባላሉ ማለት ነው። አንቲሪየር ቻምበር በፊት ላይ የሚገኝ ከኮርኒያ ቀጥሎ የሚገኙ ናቸው። ኢሪስ መሃል ላይ የሚገኙ ናቸው ማለት ነው። ሌላ ፖስተሪየር ቻምበር ኢሪስ እና ሌንስ መሃል ላይ የሚገኙ ናቸው። ቪተሪየስ ቻምበር የምንለው አይናችን ውስጥ የሚገኙ ናቸው ማለት ነው። ይሄ እዚህ መሃል ላይ የምናየው በሰፊ ቦታ ቪተሪየስ ቻምበር የተሞላ ነው ማለት ነው። አንቲሪየር ቻምበር is located between cornea and iris. አንቲሪየር ቻምበር የሚገኘው ኮርኒያ እና ኢሪስ መሃል ላይ ሲሆን ፖስተሪየር ቻምበር is area between iris and lens. ፖስተሪየር ቻምበር ደግሞ የሚገኘው መጠን ብርሃንና ሌንስ መሃል ወይ ደግሞ ኢሪስ እና ሌንስ መሃል ላይ ነው ማለት ነው። አንቲሪየር እና ፖስተሪየር ቻምበር ስናይ አንቲሪየር እና ፖስተሪየር ቻምበር are filled with aqueous humor, a clear liquid substance produced by ciliary body. አንቲሪየር እና ፖስተሪየር ቻምበር በአኩስ humor የተሞላ ሲሆን እሱም ንጹህ የሆነ ፍሳሽ
በሲለሪ ቦዲ የሚመረት ነው ማለት ነው። aqueous humor helps to cleanse and nourishing cornea and lens aqueous hair ጥቅሙ ምንድነው ብለን ስናይ ኮርኒያና ሌንስ ያጸዳል እንደዛውም ያመግባል and also maintain intraocular pressure እንደዛውም የአይናችን ውስጣዊ የአይን ፕሬሸር ይቆጣጠራል ወይ ይጠብቃል ማለት ነው። The aqueous humor filter out the eye from the posterior to the anterior chamber then into the canal chylema through the filter site called trabecular meshwork aqueous humor አይናችን እንዴት ነው የሚያጠበው ወይ ደግሞ የሚያጸዳው ብለን ስናይ መጀመሪያ በሲለሪ ቦዲ ከተመረተ በኋላ ወደ posterior chamber ይገባል ከዛ በኋላ ወደ አንቴሪየር ይገባል ከዛ በትሬብኩላር ማሽወርክ በአማካይነት ወደ ካናል ስክሊማ ወደ ውጭ ይወጣል ማለት ነው። ምን ድሬኔጁን ስናይ በሲለሪ ቦዲ ከተመረተ በኋላ aqueous humor በፖስተረር ቻምበር ወደ አንቴሪየር ቻምበር ይሄዳል ከዛ በትሬብኩላር ማሽወርክ አማካይነት ወደ ካናል ኦፍ ስክሊማ ሄዶ ወደ ውጭ ይወጣል ማለት ነው። The third one is vitreous chamber. ሶስተኛ vitreous chamber የሚባል ነው። vitreous chamber is located in area behind lens to the retina. vitreous chamber የሚገኘው ከሌንስ እና ራትና መሃል ላይ ሲሆን ከሌንስ behind የሆነው ከሌንስ ጀርባ እስከ ራትና ያለው ሰፊ ቦታ በvitreous chamber የተሞላ ነው ማለት ነው። It is largest of the chamber and filled with clear and gelatinous vitreous humor. እሱም በጣም ትልቅ የሆነ ቻምበር ሲሆን በንጹህ የሆነ gelatinous vitreous humor የተሞላ ነው ማለት ነው። The other question number 1. This item is based on the following diagram about eye structure. The part of eye represented by letter Y is A. Iris, B. ciliary muscles, C. optic nerve, D. pupil. ይሄ ስትራክቸር ላይ Y ሌተር ወይ Y ፊደል ምን ሪፕሬዘንት ያደርጋል ከአይናችን ስትራክቸር ምን ሪፕሬዘንት ያደርጋል ይላል። so the answer will be A. iris. means that Y represent iris is a pigmented color portion of the eye visible externally. So iris control diameter of the pupil according to light source. ስለዚህ የኢሪስ ስራው ደግሞ ምንድነው የብርሃን ምንጭ ላይ ዲፔንድ በመሆን የአይናችን ብሌን ዲያሜትሯን ወይ ሳይዟን ይቆጣጠራል ማለት ነው። ኤክስ ደግሞ የምታሳየው ምንድነው? ኤክስ የምታሳየው ኦፕቲክ ነርቮችን ታሳያለች። so they carry impulse from retina to brain. የነሱ ስራ ደግሞ ኢምፐልስ ከራትና ወደ ብሬን ማድረስ ነው ማለት ነው። So that should be A. Question number 2. Which of the following eye structure is correctly matched with its function? ከሚከተሉት የአይን ስትራክቸር ከስራው ጋር በትክክል የተዛመደው የትኛው ነው ይላል። A. Pupil serves as eye protective outer layer. B. Iris control amount of light entering the eye. C. Cornea provide nutrition to the retina. D. Choroid bends the light onto retina. So that should be B. Iris control amount of light entering the eye. Means that the iris adjusts pupil size or diameter using ciliary and radial muscles based on the light intensity. So that should be B. And also we look at other option. Pupil is opening, sclera is protective layer. So pupil is not protective layer. And also when we look option C, cornea refract light, aqueous humor provide nutrition. So providing nutrition is not the cornea. So it is done by aqueous humor. And also we look option D, cornea and lens bend or refract light. So choroid does not refract light. It is nourishing the retina and prevent internal reflection. So that should be B. Question number 3. Short-sightedness is corrected by concave lens because the problem arises due to አጭር አይናችን አንድ ሰው ሾርት ሳይት ካለው ከሆነ በኮንኬቭ ሌንስ ይስተካከላል። ይሄ ችግሩ በምን ይመጣል ይላል።
A. Weak eye lens that converges light slightly. B. Powerful eye lens that diverges light. C. Weak eye lens that diverges light. D. Strong eye lens that converges light too soon. So that should be D. Strong eye lens that converges light too soon. Means that strong in myphobia or short-sightedness, light focus in front of retina means that the concave lens spreads the light so it is focused correctly. So short-sightedness corrected by concave lens and long sight corrected by convex or plus lens. So that should be D. And also look at other option. Option A, short-sightedness is not caused by weak lens. Powerful lens converges, not diverge. Diverging light is not cause myphobia or short sight. So that should be D. Question number 4. During image formation, light is refracted to us before it focused on the retina. This phenomena happens at the image retina ላይ ሳይነሳ በፊት ላይት ሁለት ጊዜ ሪፍራክትድ ይሆናል። ይሄ የት ቦታ ላይ ይፈጸማል ይላል። A. Aqueous humor and lens. B. Iris and lens. C. Lens and vitreous humor. D. Cornea and lens. So that should be D. Cornea and lens. Means that cornea and lens are two major refractive surface area the light before reaching on retina. So that should be D. And also we look at other option. Aqueous humor refract slightly but not significantly. Iris control pupil size. It does not refract light. Vitreous humor does not significantly refract light. So that should be D. Question number 5. Which structure focuses light onto retina by changing its shape and which allow light to pass through the iris to reach retina respectively? ሼፑን በማቀያየር ላይት ራትና ላይ እንዲያርፍ የሚያደርግና ላይት ኢሪስን አርፎ ወደ ራትና ላይ እንዲያርፍ የሚያደርገው በቅደም ተከተል የትኞቹ ናቸው ይላል። A. Iris and choroid. B. Scleria and fovea. C. Lens and pupil. D. Optic disc and choroid. So that should be C. Lens and pupil. Means that the lens changes shape to focus light on the retina and the pupil is open that latest light pass through the iris. So that should be C. And also look at other option. Iris control pupil size. Choroid nourishing retina. Scleria is structural. Fovea is receive focus the light. Optic disc is blind spot. Choroid does not allow light to pass through. So that should be C. Question number 6. This item is based on the following diagram of anatomy of human eye. Which labeled part is responsible for controlling diameter of the pupil according to light source? ይሄ ጥያቄ የአይናችን ብሌን ማጠን ኮንትሮል የሚያደርግ የሚለው ኢሪስ ላይ ብዙ ጊዜ ተመላልሰው 2014 እንደዛውም 16 17ም ተመልሰው መጥቷል ማለት ነው። ስለዚህ በሮማን ነምበር ላይት ሶርስ ላይ ዲፔንድ በመሆን የአይናችን ብሌን ሳይዝ የሚቆጣጠር የትኛው ነው በሚለው so that should be B. Roman number 4 iris ነው ማለት ነው። So iris is adjusted. Roman number 4 represent iris which adjust pupil's diameter based on light intensity. So that should be B. And also ሌሎችን ስናይ Roman number 3 pupil ነው የሚያሳየው which regulate amount of light entering the eye ensuring clear and comfortable vision in various lighting condition. And also Roman number 1 represent lens which is focus light but does not control pupil size. Roman number 2 represent የሚያደርገው cornea ነው which refract light but does not adjust pupil size. So that should be B. Question number 7. Which layer of the eye prevents light internal light refraction and contains blood vessels that nourishing retina? ከአይናችን ላየር ውስጥ ስትራክቸር ውስጥ አይናችን ውስጥ ብርሃን እንዳይጸባረቅ ወይ ደግሞ ሪፍሌክት እንዳይሆንና እንደዚሁም ብሌድ ቬዝል ያለውና ራቲና የሚያመግብ የትኛው ስትራክቸር ነው ይላል። A. Scleria. B. Cornea. C. Choroid. D. Retina. So that should be C. Choroid.
means that choroid is vascular and absorbs stray light or prevent internal light reflection and contains blood vessel that nourishing retina. So that should be C. And also we look at other option. Sclera provides structure, not nourishment. Cornea refract light, not nourishing retina. Retina receive light, but does not nourishing itself. So that should be C. Question number 8. A patient cannot see distant object clearly. Which lens function is not is most likely impaired or not functioning? አንድ በሽተኛ ርቀት ላይ ነገሮችን አይቶ ማለየት የማይችል ከሆነ ከሌንስ ስራ የትኛው ነው የተጎዳው ይላል። A. Flatness of the lens. B. Blaging of the lens. C. Rotation of the lens. D. Thickening of the sclera. So that should be A. Flattening of the lens. Means that flattening of the lens is important for vision distance vision. The lens must be flattened, so flare causes blurry distance vision, so that should be A. And also we look at other option, blaging for near vision, lens does not rotate, sclera does not control focusing, so that should be A. Question number 9. The cornea is a vascular yet extremely sensitive to pain and touch. Which feature best explains this sensitivity? Cornea ደም ቱቦች ባይኖሩ ለፔንና ለተች ሴንሲቲቭ ነው፣ በጣም ሴንሲቲቭ ነው። ለዚህ ሴንሲቲቭነቱ ያደረገው ምን ፊቸር ስላለው ነው ይላል። A. It contains dense network of nerve ending. B. It receives pain signal from sclera. C. It directly connected to the optic nerve. D. It contains numerous blood vessels beneath its surface. So that should be A. It contains dense nerve ending, network of nerve endings. Means that cornea has many nerve ending, making it highly sensitive to pain and touch. So that should be A. And also we look at the option, sclera does not transmit pain signal to the cornea. And also option C, optic nerve carry visual stimuli, not pain from the cornea. And also D, the cornea is vascular, meaning no blood vessels. So that should be A. Question number 10. In bright light, which iris muscle contracted to reduce the amount of light entering the eye? ብርሃን ውስጥ ያለን ጊዜ ብርሃን ባለበት ጊዜ ከአይን መስሎች ውስጥ ኮንትራክት ሆኖ ወደ አይን የሚገባው የብርሃን መጠን የሚቀንስ የትኛው መስል ነው ይላል። A. Radial muscles. B. Circular muscles. C. Ciliary muscles. D. Oblique muscles. So that should be B. Circular muscles. Means that in bright light, circular muscles contract and cause pupil contract to reduce amount of light entering the eye. So that should be B. And also we look at other option, radial muscles, the light pupil in dim light and allow more light to enter. Ciliary muscles control the lens shape, not pupil size. Oblique muscles move eyeball, not pupil. So that should be B. Question number 11. Which chamber contain aqueous humor? ከአይናችን ቻምበር aqueous humor ያለው የትኛው ነው ይላል። A. Anterior, both anterior and chamber, anterior chamber and posterior chamber. B. Posterior chamber and vitreous chamber. C. Vitreous chamber and anterior chambers. D. None of vitreous chamber and posterior chamber. So that should be A. Both anterior chamber and posterior chamber contain aqueous humor. Means that aqueous humor is produced by ciliary body and fill both chambers. And also we look at other option, vitreous chamber contains vitreous humor, not aqueous humor. And also we look option C, vitreous chamber does not contain aqueous humor. And also we look option D, posterior chamber does contain aqueous. So that should be A. Question number 12. Which structure contain highest density of cones and provide sharpest vision and high color discrimination? ከአይናችን ስትራክቸር ውስጥ ብዙ ኮንሶሎች ያሉና ጥርት ተብሎ የሚታይ ቪዥን የሚያሳይ ከለር በደንብ ለይቶ የሚያሳይ
የትኛው ነው ይላል። ኤ ኢሪስ፣ ቢ ስክሌሪያ፣ ሲ ኦፕቲክ ዲስክ፣ ዲ ፎቪያ ሴንትራሊስ። So that should be D fovea centralis. Means that fovea centralis contain highest density of cones and provide the sharpest vision and highest color discrimination. So that should be D. And also look at other option: optic disc, no receptors, photoreceptors. In scleria, no cones. In iris it controls pupil size. So that should be D. Question number 13: which structure of the eye is transparent, a vascular and essential for bending light? ከአይናችን ስትራክቸር ውስጥ ብርሃን የሚያሳልፍ ትራንስፓረንት የሆነው ቫስኩላር ደም ቱቦ የሌለ እና ላይት ወደ ውስጥ እንዲገባ ሪፍሌክት የሚያደርግ የትኛ ነው ይላል። ኤ ስክሌሪያ፣ ቢ ኮሮይድ፣ ሲ ኮርኒያ፣ ዲ ራቲና። So that should be C cornea. Means that cornea is transparent a vascular structure and essential for bending light into the eye. So that should be C. And also we look at other option A, scleria, dense and structural, choroid, vascular, not transparent, retina receive light, not reflected. So that should be C. Question number 14: why does the optic disc create blind spot? ኦፕቲክ ዲስክ ለምን ብላንድ ስፖት ክሬት ታደርጋለች ይላል። ኤ ኢት ኮንቴንስ ኦንሊ ሮድ፣ ቢ ኢት ላክስ ፎቶ ሪሴፕተር፣ ሲ ኢት ኮንቴንስ ኦንሊ ኮንስ፣ ዲ ኢት ኢዝ ኮቨርድ ባይ ስክሌሪያ። ሶ ዛት ሹድ ቢ ቢ ኢት ላክስ ፎቶ ሪሴፕተር። ኦፕቲክ ዲስክ ፎቶ ብላንድ ስፖት ክሬት የምታደርግበት ምክንያት ፎቶ ሪሴፕተር ሴሎች ስለሌለ እዛ ቦታ ላይ ሮድ እና ኮን ሴሎች የሉም። ስለዚህ ኢሜጅ ዲቴክት አይሆንም። ስለዚህ ያቺ ቦታ ብላንድ ስፖት ትባላለች ማለት ነው። ሌሎች ምርጫ ስናይ ኦፕቲክ ዲስክ it is not contain rod cells. Option C, optic disc it is not contain cone cell. Optic disc does not contain any rod and cone cells, so it is primarily composed of nerve fibers, axons and blood vessels. And also look option D, optic disc not covered by scleria, so that should be B. Question number 15: which chamber of eye contains aqueous humor produced by ciliary body? ከአይናችን ቻምበር ውስጥ በሲለሪ ቦዲ የሚመረት አኮስ ሆመር በመጀመሪያ ላይ የሚይዘው ወይ ደግሞ ያለው የትኛው ቻምበር ነው ይላል። ኤ ቪተረስ ቻምበር፣ ቢ አንቴሪየር ቻምበር፣ ዲ ሲ ፖስተረር ቻምበር፣ ዲ ፎቪያል ቻምበር። ሶ ዛት ሹድ ቢ ሲ ፖስተረር ቻምበር። ስለዚህ መጀመሪያ ጊዜ ሲለሪ ቦዲ አኮስ ሆመር ሲያመርት ፖስተረር ቻምበር ውስጥ ነው የሚያመርተው ማለት ነው። ስለዚህ አንቴሪየር ቻምበር ከዛ በኋላ ነው ወደ አንቴሪየር ቻምበር ፍሎ የሚያደርገው ማለት ነው። ሶ ዛት ሹድ ቢ ሲ. And also we will look at other option. Vitreous chamber contains vitreous humor, a gel-like substance, not aqueous humor. Anterior chamber contains aqueous humor, but it is not where it is produced. Option D, there is no such anatomical structure that is known as foveal chamber, so that should be C. Question number 16. A patient struggles to see in dim light. Which photoreceptors are likely damaged? አንድ በሽተኛው ጨለማ ውስጥ ማየት የማይችል ከሆነ ዲም ላይት ብርሃን በሌለበት በብዛት በሌለበት ጊዜ ማየት የማይችል ከሆነ ከፎቶሬሴፕተር ሴሎች የትኛው ነው ተጎዳው ይላል። ኤ ኮን ሴልስ፣ ቢ ሮድ ሴልስ፣ ሲ ባይፖላር ሴልስ፣ ዲ ጋንግሊዮን ሴልስ። ሶ ዛት ሹድ ቢ ቢ ሮድ ሴልስ። ሚንስ ዛት ሮድ ሴልስ የሚሰሩ ዲም ላይት ብርሃን በደንብ በሌለበት ጨለማ ውስጥ ዲም ላይት ውስጥ ይሰራሉ። ስለዚህ ሰውየው ዲም ላይት ውስጥ ማየት ያልቻለበት ምክንያት ሮድ ሴሎች ስለተጎዱ ነው ማለት ነው። ሶ ሮድ ሴል አር ዋት ሃይሊ ሴንሲቲቭ ቱ ላይት ስለሆነ ማለት ነው። ሌሎች ምርጫ ስናይ ኮንሴሎች የሚሰሩ ብራይት ላይት ውስጥ ነው፣ ከለር ሴንሲቲቭ ናቸው። ባይፖላር ሴል የምንላቸው ኢንተርሚዲየት ኒውሮን ዛት ትራንስሚት ሲግናል ከሮድ እና ከሶል ሲግናል ከሮድ ሴል እና ከኮን ሴሎች ወደ ጋንግሊዮን ሴል የሚያስተላልፉ ሴሎች ናቸው። ጋንግሊዮን ሴል የምንላቸው ፋይናል ኒውሮኖች ናቸው። ከራትና ወደ አእምሮ ቪዥዋል ኢንፎርሜሽን የሚያደርሱ ናቸው ማለት በኦፕቲክ ነርቭ አማካኝነት ወደ አእምሮ የሚያደርሱ ናቸው። ሶ ዛት ሹድ ቢ ቢ. Question number 17. What is the primary function of vitreous humor? የመጀመሪያው የቪትረስ ሆመር ስራው ምንድነው ይላል።
A. Nourishing cornea and pupil, control pupil size. B. Maintain eye shape and support retina. C. Control pupil size and allow light to retina. D. Drain aqueous humor and nourishing cornea. So that should be B. Maintain eye shape and support retina is the function of beta-ray humor. Means that the primary function of beta-ray humor is maintain shape and support retina. And also we look at other option, aqueous humor, nourishing cornea, and iris controlling pupil size. Iris control pupil size as light source, and pupil allow light enter and focus on retina. Drainage aqueous is a job of canal sclema, and nourishing cornea is the function of the role of aqueous humor. So that should be B. Question number 18. Which of the following true about rod and console? ከሚከተሉት ውስጥ ስለ ሮድ እና ኮንሴሎች ትክክለኛ የሆነው እውነተኛ የሆነው የትኛው ነው ይላል። A. ሮድ ሴል ዲቴክት ከለር፣ ኮንሴል ዲቴክት ዲም ላይት። B. ሮድ ሴል concentrated in phobia. C. Cone function better in dim light. D. Cone provide high visual acuity. So that should be D. Console provide high visual acuity. Means that cones are densely packed in phobia and allow sharp detailed vision and color vision. So that should be D. And also we look at other option. It is opposite. Option A is opposite because cones detect color and the rod function in dim light. So it is opposite or reverse it. And also we look at option B. Phobia contains almost only cones, giving sharp central vision, not rod. Cones need bright light, not dim, and the rod function in dim light. So that should be D. Question number 19. Damage to suspensory ligament would directly impair which function? Suspensory ligaments የሚጎዱ ከሆነ ቀጥታ የትኛው ስራ ይጎዳል ይላል። A. Pupil contraction. B. Tear production. C. Lens shape adjustment. D. Retinal nourishment. So that should be C. Lens shape adjustment. Means that suspensory ligament hold and adjust lens shape. So that should be C. And also we look at other option. Option A. Pupil concentration is function of iris muscles which control pupil size. Tear production is a function of lacrimal gland which produce tear. Retinal nourishment is done by choroid nourishing retina. So that should be C. Question number 20. Which pathway correctly describes the flow of aqueous humor? ከሚከተሉት pathway ውስጥ ምርጫ ውስጥ የአኮስ ሃመር ፍሎዊንግ በትክክል የገለጸው የትኛው ነው ይላል። A. postural anterior trabecular meshwork canal sclema. B. anterior postural trabecular meshwork sclema. C. canal sclema postural anterior trabecular meshwork. D. trabecular meshwork postural anterior and canal sclema. So that should be A. When ciliary body produce anterior chamber, ciliary body produce the aqueous humor produced by ciliary body first, then to posterior chamber, then flow to the pupil into the anterior chamber, then drains via trabecular meshwork into the canal sclema. So that should be A. And also when we look at other option, flowing never goes to the anterior to posterior. And also C. sclema is the final drainage out point, not the first. Trabecular meshwork is not the starting point on D. So that should be A. First when ciliary body produce the aqueous humor, then to posterior, then to the anterior, then to the trabecular meshwork, through trabecular meshwork to the canal sclema. So that should be A. Thank you for watching this video. Don't forget like, subscribe, share, comment Ali Science YouTube channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው የማመሰግናችሁ። ይሄንን ቪዲዮ ላይክ ያላደረጋችሁ አሁኑኑ ላይክ በማድረግ Ali Science YouTube channel subscribe በማድረግ Ali Science YouTube channel ቤተሰብ አሁኑ እንዳትረሱ። ቀጣይ ቱቶሪያል ፓርት 14
አራተኛ ቱቶሪያል ፓርት ይዤ እስከብ ድረስ መልካም ጊዜ ይሁንላችሁ። if you have any question or suggestion or comment, please write under comment until I come back with other tutorial video. Good time for you. ቸር ግጥማችሁ. Thank you. Welcome back again.